ሁሉንም እዛ ዘረግፈዋለሁ ብሏል። አላየሁትም ግን አሞራው ካሞራው የሚለው ዘፈን ነው ከወጣ በኋላ ስሙ አሞራው ነው። ስሙ አሞራ ነው። እኔ አሌክስ በሚለው ነው የማውቀው። በቅርብ ነው አሞራው ነው ያወቅሁት። ታዲያ አሞራው ሙሉት ምንድን ነው? ጋይስ ሁሉንም ሚስጥር አወራ ወይንስ ስለራሱ ብቻ ነው ያወራው? አገር እንደዋዛ ነው። ምን ሚስጥር አለ? ምን ሊያው የእናቷን ነገር ሀቢብ የምን ሀገር ልጅ ነገር? እኔ አዲስ አበባ። ኦ አረ አማኑኤል 14 ቀበሌ ሁለት ቦታ ነው ያለን። እናታችንና ጋር ሀያታችን ጋርና አባታችን ጋር ያደግነው። አንደኛው አማኑኤል 14 ቀበሌ እኔም እዛ አንደኛው ጋር ነው። ሁለተኛው ደግሞ ወለቴ ታውቂዋለሽ? ይሄ ከአየር ጤና ትንሽ አለፍ ብለሽ እዛ ደግሞ የአባቴ ቤት እዛ ነው። የኔ ጌታ ውሽዬ አዲስ አበባ ልጅ ናት እንዴ? ውሽዬ አሰላ ጅማ አሰላና ጅማ አሰላ። አይ በሁለት ሚስት ወዳ ፈቅዳ መፍቀድ አለባት። የአዲስ አበባ ልጅ ሆነማ ውሽዬ ጥር ማለት የለባትም። ሁለት ራሱ ይፈቀድልሃል። ሁለት እኔ ራሱ ፈቅድልሃለሁ፣ መብት ነው። የአዲስ አበባ ልጅ ሆነ ነው የክፍለ ሀገር ልጅ አፍቅረ ገና ጆሽ የምትለው ሁለት ሚስት መብት ነው። ለአዲስ አበባ ፈልገሽ ነው የክፍለ ሀገሮች ልትናገሪ ነው? ቦታው እኮ ሮሚ እኮ ማታ የአዲስ አበባ ልጅ ሆነው አብዱዝ ሊያረጉት ይፈልጋሉ እንዴ? ኦኬ ቆይ ልጠይቅህ ሀቢብ መብት ነው ሀቢብ። ሁለት ሚስት ራሱ መጥበስ አንድ ሰው ይናገር ከዚህ በኋላ። እኔ እኮ ደግሞ የሚገርምሽ ደግሞ ሮሚዬ ደግሞ ልጨምርልሽ ጉራጌ ነው። አውቀሽ ነው ጉራጌ ነህ ሀቢብ? ገረፋር ነኝ። ገረፋር እነ መኪ 7 ቤት ታውቂያለሽ? 7 ቤት እኔ ገረፋር 7 ቤት ነኝ። አፈር ልብላ። እኔም እኮ 7 ቤት ነኝ። የኔ የዋ ማን አባ እንዴ ውሽዬ ሮሚዬ ጋር በኋላ አንድ ኮምፕሌት እንደኔ ነው በእናቱ ጉራጌ። የኔ አባት አዲስ አበባ ልጅ 7 ቤት እንደኔ እኔ መሳከም እንዳንቺ ሙሉ አይደለም፣ ግማሽ ነው። ሩም ለምን አይኖርበትም? ከዚህ በኋላ ስምን አይደለም ያንተን የሚል የጠራህን ሰው በውስጥ ጻፍልኝ። ዜዶ ቢኬርፉል ናይ ዜዶ እንዳትነኪው። የፈለገው መጥበስ ማዋራት መብቱ በነፃነት የተፈቀደ ነው። እኛ የአዲስ አበባ ልጆች ልንጫወት ልንጽፍ እንችላለን፣ ልንቃለድ እንችላለን። ማንም አባሽ የመንካት መብት የለሽም። ምን አገባችሁ በሱ? ሮሚ ግን ሰራውልሽ እንዴ ነኝና ሮሚ አዳምጪኝ፣ ሰራውልሽ የኩካው ባላ ዝርያ ብቻ ሆነ በቂ ነው። ወይዘሮ ሮማን ዝም በይ አንቺ ራስሽ እዛ ሙድ የምትይዥበትን ያዢ። አትወድም አውቃ ነው ቤታ አይደለም ሮሚ ያረድኪን ነው። ወረ ልጁ አከማከም ነገ ያፈያዳ ነው ኖ ያፈር አባሽ ቢረዝበለ የአዲስ አበባ ልጅ ከሆነ አካማካም ሰራውልሽ የአዲስ አበባ ልጅ ከሆነ ለዚህ ድል ልትሄጅባቸው እንዳለ አንድ ሰገጥ ያረለም ቢነካ አንድ ሰው እኔ ያለው እንዴ አፈር ልብላ። የኔ ጌታ ማን አባቱ ኢንፎርሜሽን እየተላከልሽ ዝም ብያለሁ። እቺ ወሬኛ አንቺ ጋር መጣ እውነት አውቃለሁ ሀቢብ። ዛሬ አይደለም ማቀው ድሮ እግዚአብሔርን ድሮ ነው ማቀው። እኔ ኖ እንትን ነው ሲጀምር የአዲስ አበባ ልጅ እኮ ብሄር የለውም። አይ ነው አይ ለጨዋታው እሷ ጉራጌ ስለሆነ ሁሉም ጋር በሰላም ይኖራል። አይ ሮሚ ጉራጌ ምናምን አዲስ አበባ ልጅ እኮ ለዛ ቢል ነው እንዴ እንጂ አንተም ቢል ጉራጌ አይደለም ልትይ ነው እንዴ? ኦሮሞ ነህ ባቶንም ብትሆንም ኖ አንተ ምን ሆነሽ ነው? የኦሮሞ ደም አለብህ ነው የሚባለው እንጂ ኦሮሞ ሆነ አይባልም። ቆይ በእናቴ ኦሮሞ ነኝ። በእናቴ ሙሉ ለሙሉ ጉራጌ ነኝ፣ በአባቴ ደግሞ ግማሽ ጉራጌ ነኝ። ከዛ ግማሽ ኦሮሞ ነህ። የኔ ጌታ 75% ጉራጌ ፕላስ ኦሮሞ አለብህ ሀቢብ። የአባቴ ትንሽዬ ኦሮሞ ዘር አለበት፣ ግን 75% ይኸውልሽ እናቴ ሙሉ ጉራጌ ከሆነች የአባቴ ደግሞ 50% ጉራጌ ከሆነ አባቴ ያለው 25% ነው የኦሮሞ ዘር ያለበት። ስለዛ ወደ ጉራጌ ያመዝናል።
አሁን ገባኝ። አሁን ይኸውልህ 75% ጉራጌ ደሜ 7 ቤት የአዲስ አበባ ልጅ። አሁን ችግሩ ከዜድ ጋር እንዳልጣላ ትግሬ አግብቼ ግማሽ ደሜ ትግሬ ሆኖ ትግሬ ሲነካ ደሜ ትክትክ ይላል። ገባ በጣም እኮ ግራም ያልገባው ሁኔታ ውስጥ ገባው። ግን አልሸሹም። ደግሞ ልጆችሽ ደግሞ አማራ ናቸው። ከባድ ነው። አንቺ ደግሞ ድብልቅልቅ ብለሻል። ድብልቅልቅ ወጣ። ድንግልና የኔ የሰጠሁት ለኦሮሞ ነው። አቢብ ሙት እግዚአብሔርን እመቤቴ ነው እየቀለድኩ መሰለ። እመቤቴ ዋናው ፍታ ለኦሮሞ። እኔ ግን ኦሮሞ አጋጥሞኝ አያውቅም። ሮሚ እግዚአብሔር ምስክሬ ነው። እኔ እንዳጋጠመኝ መቻወቁ አሁን እኮ ነው ኢትዮጵያ ሲሄድ ኦሮሞ መሆናቸውን ያወቁት። ትግሬ አጋጥሞኛል። ኧረ ችግር የለም። እኔ ሌላው ሁሉ ነገሩ ማንነቱ ይቅርና የአዲስ አበባ ልጅ እኔ የተወለድኩበት መሳለሚያ ተወልደ ዜዶ ናይ ዜዶ ተብዚታ ዛራቢ ነገርኩሽ። ራሽ መሳለሚያ ራሽ መሳለሚያ ነው የተወለድኩት። ሞር ሰፈር የጉራጌዎች ሰፈር አለ፣ ሞር ሰፈር የሚባል እዛ ነው የተወለድኩት። ያ ከዛ ቤት ገዝተን ኮልፌ መጣ። ኮልፌ ያክስቶቼ ሰፈር በቃ እዛ ነው ያለው። እና እኔ የምሬን ነው የምነግርህ፣ የተቀላቀልኩ ሰው ነኝ። ኖርማሊ በእናቴም በአባቴም ምንም የሌለብኝ 7 ቤት ጉራጌ ነኝ። ጥርት ያልኩ የሞር ልጅ፣ ሁለቱም ሞሮች ናቸው። እነ ሞር ተኳሽ ቀዳሽ ከሆኑ ፋሚሊ ጥርት ያሉ የተታቆሱ ምን ያሉ ፋሚሊ ነው ያለው። የምሬን ነው ማለት ነው። እሱ የኛ ነው ወሰርሽብን። ችግር የለብኝም፣ ግን የብሔር ችግር የለብኝም። ስነግርህ ግን ምንም ቅልቅል የሌለብኝ ጉራጌ ነኝ። በትዳር ደረጃ ስትመጣ ግን አባቴ ከትግሬ ወልዷል፣ ከአማራ ወልዷል፣ ከጉራጌ ወልዷል። 15 ልጅ ነው የወለደው። በስመ አብ ብዙ ናት። የምሬን ነው የምልህ። አንድ እህት አለችኝ ከአማራ የተወለደች፣ አንድ ወንድም አለኝ ከትግሬ የተወለደ። ከዛ ቤተሰባችን ደግሞ ኤርትራ አግብቷል፣ ኦሮሞ አግብቷል፣ አማራ አግብቷል። ይሄው እኔ ትግሬ አግብቻለሁ። ቀልቀል ብለን ነው የምንኖረው። የአዲስ አበባ ልጅ ነን። አባቴ የመጣውን እንግዳ ኬር ብሎ የሚቀበል አባት ነው ያለኝ። ትልቋ እህቴ ኤርትራዊ ነው ያገባችው። ስለዚህ የብሔር ችግር እኛ ቤት የለም። ሁላችንም በአመት በዓል ስንገናኝ የወራይ ሰመን ይከፈታል። ባር እንዳርጋ በጭንቅላቱ ቆማል። ሮሚ አርጋው በዳሶ በጭንቅላቱ ቆማል እንዴ? ታዲያስ በጭንቅላቱ ቆሞ ጉራግኛ ጨፍሮ እኮ ነው እንደዚህ ጨፍሮ እግሩን እንደዚህ ያጨበጨበ ጨፍሮ እኮ ነው ሁሌ አርጋ በዳሶ እየተባለ የሚጠሩ። ቪዥን ቴንክ ዩ። እኔ እኮ በዘለማድ ይመስላል። ለዛ ግን እየቀለድኩ ነው። እኔ ጉራጌ ምናምን ስላውን የአዲስ አበባ ልጅ ኮንክ እኔ ደሜን ነው የምሰጥ። በአዲስ አበባ ልጅ ቀልድ አላውቅም። ቀይ መስመር ነው ለኔ። የአዲስ አበባ ልጅ ሆነ ከየትም ብሔር ምንም አያውቅም። ቤኒሻንጉል ሁን ምን ሁን ኤርትራዊ ሁን ምን ይሁን አዲስ አበባ ከተወለድክ የኔ ብለድ ነው ያለ። በአዲስ አበባ ልጅ አልደራደርም። ሰው ገለ ብትመጣ ቤቴ እደብቅሃለሁ። የአዲስ አበባ ልጅ ብቻ ስለሆንክ የአዲስ አበባ ልጅ ከሆንክ ቤቴ እቀበላለሁ። የአዲስ አበባ ልጅ የኔን ኤኒ ቦታ አልብ ከፈለገ ያገኛል። በአዲስ አበባ ልጅ አልደራደርም። የመጀመሪያው መስፈርት እንትናም እናንተ ሰፈር ነው። የአብስራ እናንተ ሰፈር ነው። የአብስራ የእንትን ሰፈር ልጅ ነው። የቴዲ አፍሮ ሰፈር ምንድነው? ጥራልኝ መሳለሚያ ነው እሱ። የቴዲ አፍሮ አብረን ነበር እዚህ የምንኖረው። ጓደኛዬ ነበር። በጣም ጥሩ ሰው። በቃ የሰው ልክ ሴት አክባሪ፣ ሰው አክባሪ፣ የሰው ጥግ ነው። ኳስ ሜዳ ኳስ ሜዳ ነው። እኔ ባይዘው መሳለሚያ ነው የተማርኩት። ሀቢ መሳለሚያ አስተዳመና ትምህርት ቤት አካውንቷን ስሟ ማን ነው? ገዝተ ላይ አስተዳመና ነው የተማርኩት። 7 እና 8 ደግሞ ቢትወደድ ከአውቶቢስ ተራ በስተጀርባ ቢትወደድ። ኦኬ አውቶቢስ ተራ ጀርባ ነው። እዛ ነው የተማርኩት። 1 አመት አዲስ ከተማ ተምሬ የአዲስ ከተማ ልጆች ይሄንን ጥርሴን በቦክስ አድርገው ተደባድቤ አባቴ ሳይገሏት ብሎ ወደ ሰፈሬ አስገባኝ። ወይ ያወራች ነው ወይ ገረዶ ቆንባ ምንድን ነው ያልከው? ምሳረን ተይ እንጀን ያላቀው ገረዶ ምሳረ ምን ተይ
ቤታ ላግባሽ ነው ያልከኝ? ወይ አያወፍርም። ገብስ ነው ቅቤ አለው። ቅቤ ካለ ያወፍራል። ቅቤ አያወፍርም እንዴ? አይ እኔ አሁን የሆነ ዳይት ጀምሬ ነበር። ቅቤ ያለው ዳይት ምንም አያወፍርም። እዚህ እንደዛ የሆነ ዳይት አላቸው ከነ ቅቤ እንትን ማለት ያወፍረኝ የምፈልገውን ጥርቅም አድርጌ እያያችሁ ነው፣ እየበላው ነው። የእኛ ቤት ልጆች ሚዲያ ላይ ከተከታተላችሁ አይዟችሁ፣ እሑድ እሰራላችኋለሁ። ሀቢብ አውራ እኔ መስማቱን ነው በጣም የሚያስደስተኝ። ላውራለህ አውሪ። የበሰበሰ ዝናብ አይሰራም። ቤታየው ዱባይ አብረን ለምን አንሄድም? እና ሀቢብንም አግኝተን ማን አዘዘሽ? ሮሚ ብቻሽን ከፈለግሽ አግኝ። እኔ ብቻዬን ነው ማግኘት ፈልገው። ሀቢብ ወይኔ ብቻዬን ጭራሽ። ኧረ ውሽዬ ትኑርበት የሰው ባል ነው። እኔ ለምሳሌ ብመጣ ውሽዬ እናንተን አገኛቸዋለሁ። ውሽዬ አንቺ መብትሽ ነው። ማንም አልተቆጣሽም። ሀቢብ እኔ ብቻዬን ነው ማግኘት የምፈልገው። በቃ አለቀ ደቀቀ። ቤታዮ ለንደን መች ነው የምትመጪው? መብቴን ታከብራለህ አይደለ? ህግና ላይክ መብት አለኝ አይደለ? ብቻዬን ቤታ ለንደን በጣም የሚወዱሽ ሰው ሞልቷል። ለምን አትመጭም? ትቀበሉኛላችሁ ወይ? እንዴ ዘጭ ብዬ መቤቴ እኔ ፍቅር ነው እግዚአብሔርን አልጋ ይለቅቄልሽ። እግዚአብሔርን ምቀኞች ናችሁ ግን ወላሂ አይሆንም በል። ሜሮን ቢዝነስ እኮ ነው። ለምንድን ነው አይሆንም በል የምትሉኝ? አግኝቼ ነው እንዴ ዲያስፖራ? እሺ መተሽ ማስጎብኘት ነው የኔ ስራ አይደለ? ታስጎበኝ። አዎ ላይክ የምፈልግበት ቦታ ላይ በቃ ወይም ደግሞ አካባቢ እኔ አላውቅም። ዱባይን ታሳየኛለህ የፈለግከውን ቦታ። እኔ የፈለግሽው ነገር ይደረግልሻል። ትከፍያለሽ። አረ ላንተ ነፍሴን እንሰጣለሁ። ምን ችግር አለው ደግሞ ማለት ነው? ይሄ ስራ አይደል እንዴ? ስራ አትናቁ ተብሏል እናቴ በተወደደ ኑሮ። አንተ ማሳየት ነው። ምን አገባኝ? እኔ የፈለግሽውን ከፈለግሽ ለምን ማርስ ላይ ሻይን ጠጣ በይኝ። እሄዳለሁ አልልህም እንጂ ዛሬ መጠጣ ብቻ ልልህ ነበረ። ግን ሆቴላውን እሷ ጋር እያጫወትከኝ ደር እያወራል ወደ እሱ ልመጣ ነበር። ላይክ እያጫወትከኝ ማታ ምናምን ትራስ እየተወራወር ምናምን እሱ ይከፈላል። ችግር የለውም። አይ እኔ ዞላ አይደለሁኝ እንደዚህ አይነት ነገር አውዝ ብለሽ ታርጂ። እኔ ምን ያደርግልኛል? እያጫወትከኝ ምናምን ነው እንዴ? ኧረ ተይ። ኖ ይሄ አይደለም። አሁን ለምሳሌ አጫወት እኮ ሌላ ነገር እኮ አላልኩም። ኧረ ተይ። ትራስ እንወራወረው ታዲያ እኛ ምን ልብስ ሰፊ ነን እንዴ? እንዴ አሁን ልጅቷ የምትለው ነገር ተኝታ ማታ ፊልም እያየች አብሯት የሚያጫውታት ሰው ብትፈልግ ስለ ዱባይ ምናምን በአፈ እንደዚህ የምንነግረኝ ምናምን ወይንስ የምትፈልገው መጀመሪያ? ኖ የለም። በቃ የኔ ለምሳሌ እዚህ መተሽ ሚራክል ውሰደኝ ልትይኝ ትችያለሽ። ግሎባል ቪሌጅ ውሰደኝ ልትያለሽ። ዱባይ ክሬክ ውሰደኝ ልትይኝ ትችያለሽ። እንዝናና ልትችያለሽ። እዝናናለሁ። ገንዘብሽ ይጭነቀው። ከዛ ውጪ ትራስ እንወራወር። እሱን ለኔ ተወው። እዛ ስመጣ ሀሳብን ቀይረህ ትራስ አይደለም አልጋ ምን እንወራወር እንችላለን። እሱን ተወው። ዋናው ግን ማስጎብኘቱን እሺ ብለህ መፍቀድ ነው። ሌላውን ተወው። ብቻ እውነቴን ነው የምነግርሽ። አይ ስዌር ቱ ጋድ አንቺ ብቻ ዱባይ ነኝ። እሺ ማርያምን አይቀርም ዱባይ እንዴ አድርስ እንጂ ብትሳሳት እንኳን ውሽዬ ምንም አትልም። ከዳስቦራ ጋር ከተሳሳት ከአንተ እኮ ዳስቦራ ጋር ዳሜ ቦራ ጋር ይታቸግረን ዳሜ ቦራ ጋር ትይት ነው ያለች። ወይኔ አላህ ለዚህ ያቆየህ። ከዳስቦራ ጋር ችግር የለውም እንላለን። ኖ የለም እንደዚህ የለም እንዴ ለውሽዬ ራሱ ደስ ይላታል እንዴ? በስንት ቋሚ የቆመ ፍቅራችንን እናቴ እንትን እንዳታርጊብን አደራሽ። ሷኮ አንተ አየህ አይደለ? በቃ እናደድከኝ ነው። ምንም አላደረግንም። ታይኝ እኔ የማውቀው እናቴ ያለብኝን ችግር ቤታዬ፣ ዋናው ምንም አለመጀመራቸው ነው እኮ። ዋናው ምንም አለመጀመርን በኋላ እኔ ከኋላ ፈጥኜ መጥቼ እንዳልጀምር እሱን ፍሪ ነው።
ሰይጣን ካሳሳተሽ ነበር ነው ይቅር እንላለን። አይሻ ግን ሮሚ መጀመሪያ የነገርኩሽን በውስጥ ምን እንደምትለኝ አታውቂም። ለኔ ያላት አመለካከት ጓደኛዋ ነገር ያለች ሁለታችንም ሮሚ የሆነ ነገር አለን። አትዋሺ። ፍላጎት እስካሁን ባይኖረው ኖሮ ነቅሎ ይወጣ ነበረ። አውሪ አልነበረኝም እያለ እሱም ፍላጎት አለን፣ ግን አላወጣ ነው ባፋችን አጥተናል ተናገር ነው እንጂ ልባችን ውስጥ አለ። ኧረ እኔ ብያለሁ እኮ ገናም ሲገባ አውራችሁ። ሮሚ ፈራጅ ነች፣ ያራዳ ልጅ ሮሚ አይተሽዋል። እኔ መጀመሪያ ነግሬሻለሁኝ። መጀመሪያማ ብለሃል። እንደው ስለማውቃት ነው፣ በውስጥ የምትለኝን ስለማውቅ ነው። ሲጀመር ጓደኛዋ ደግሞ የእሷ እህቷ ደግሞ ለእኔ በጣም ቤስት ጓደኛዬ ነች፣ ቤተሰቤ ነች። እናስበው እናትህን ቴክሳስ ያለችውን ታስተዋውቀኛለህ? የኔ ጓደኛ ቤተሰብ ናት እንደ እህቴ ያለችው። ከዛ በቃ በደንብ እኔ እናንተ እንግባባለን። ወይ ጉድ! አየህ ፊቱ ራሱ ቲማቲም መሰለ እኮ። ምኑ ፊቱ አየሽ? ሮሚ ወይኔ ሀቢብ ግን ስትስቅ ያምርባል። ቁም ነገር በጣም ነው የምታምረው ስትስቅ። ቁም ነገር ዜዶ የምትናደድብህ ለምንድን ነው? ዜዶ አልፈልግሽም ስላላት አልፈልግሽም ስላልኳት ምቀኛ ነች እሷ። ምቀኛ የሰው ምቀኛ አልፈልግሽም ማለት ሰው ሲዋደድ ሲፋቀር አትወድም። ታብታብ አድርጉ ጋይሶች፣ ታብታብ ኮፕሊንግ። ዜዶ ትወድ ነበር እንዴ? ምን አቅላታለሁ? ውይ እሷስ ሞዴል ሳይሆን በቃ ቀናት አሳበዳት። እኔ ለምን ትዳር አላገኙም እነሱ ለምን አገኙ በሚል ተነሳስታ ነው። አሁን ብዙ ትዳር ላይ አይደሉም፣ ግን መጀመሪያ አካባቢ እንደሷ ራሷ አለ ዜዶ ያለችበት አጣጣም ምን አልከኝ? አሁን ትዳር ላይ አይደለም ማለት ድምጽ ወደ ሳይልም ጮክ ብላ አውራኝ ነው ጌታ። የበቀደሙ ድብድብ ምን ደረሰ? ሚዲያ ላይ ያየው ልበል ከሆነ ሰው ጋር ተደባድባ ተነካከሱ ምናምን የተባለው ቪዲዮውን ለምን አላወጡትም? የተደባደቡትን የመታወት ይላሉ። በምን በቪዲዮ እኮ የተነከሰችበት ቦታ ካለ ታሳይ። ሁለቱም ምንም አልተመታንም ብለው የጠባሳ የለባቸውም። ምንድነው? ምን ያህል የተደና ዜድ አለባት እግሯ ላይ አላየሽውም? ሮሚ ኧረ አሳየች እንዴ! በጣም እግሯን እንደዚህ ቡጭቅ ብላ ይጂ ነከሰቻት። አወል ማነው ሂዊም አምናለች። ሂዊዬ ምን አለች? በዓል ነበረ ለበዓል ኩክ አድርጌዋለሁ መልሽላት ስጓን ብዬ ፍትህ ስወጣ ለበዓል ኩክ አድርጌዋለሁ። ተይ ቤታዩ ተይ። እውነቴን ነው ዶክተር። በማማት ምድር ስጋዋን የዛ ጊዜ በዓል ነበረ። በርበሬና ሽሮ ምናምን ይገዛሽ ነበር ለበዓል። የተደባደቡ ቀማሪያምን በርበሬ ምናምን እየገዛኝ ነበር። ከዛ ወደ ስጋ ቦታ ስትሄድ የዜድ ተገኘ ካለቻት ታረገች። ያው አንድ ኢትዮጵያዊ አይደለም መተሳሰብ አለ። ዋና እዛው ሄደች። መልሺ ስንላት ለበዓል ሰራውት አለች። ያለው ነገር ይሄ ነው። ወጉድ ዜድም አናቷን ብያታለሁ ብላለች። አናቷን ብላታለች። ይውዬ ለምን ከእንደገና በስነ ስርዓት ቁጥር ስጠይቃት ይውዬ በመሀል እየተሳሳተች ነበረ። አንዲ ስላትኝ 12 ትለኛለች ሮሚ። እንዲ ስላት 16 ጭንቅላቷን ያለቻት መሰለኝ። ቁጥር ያዛባይ ነበር። ማ ይዊ ጭንቅላቷን የተመታችው? ይዊ ጭንቅላቷን የመታዋት በቦክስ ይበል በቴስታ አለች። ከዛ በኋላ ይውዬ ለማረጋገጥ ብዬ ይሄ ስንት ቁጥር ነው ስላት 12 አለችኝ። 10 ቁጥር ወይ የኔ እናት አናቷን ብላታለች። እንደዚህ መጎዳዳት በሰው ሀገር እንደወረ ምን ይሻለናል? እዚህ ለንደንም ልጨራረሱ እዛም እንደዛው። ተው ኢትዮጵያን ተው መመታታት ምንድነው? ትናንትና እግዚአብሔርን እኔ ይሄን ያልኩት ተው በሰው ሀገር ያቻናቷን እግሯን ነከሰቻት። ምንድነው የሚጠቀሙት? እነዚህ ደግሞ አይጠጡ የለንደኖች ጠጥተው ነው። እናንተ ምን ጠጥታችሁ ነው የምትደባደቡት? እንዴ የለም እንደኛ ጋር ሮሚ ሁለቱም እችን መተዋት ነው አይደል? ቦታ ይያዝላቸው። 4 አበሻ ገላጋይ እንዳይጋደሉ ባለበት መልሳል። ትደባደብ መታ ነበር። ሰው ነው ያ ሂጂ ብሎ ወደ ቤቷ ይመለሳት። የዛን ቀን ድጋሚ ልትጣላ ለምን በይፋ እኛ ቀጠሮ ይዘንላቸው ላይፍ ላይ እየታየ አይደባደቡ?
እሱማ ጥሩ ነበር። ምን አልኳቸው መሰለሽ ሮሚ፣ ይሄ ድብድቡ ብዙም ስላልጠነከረ ዝም ብለሽ ይው አድበሽ አትቀመጭም ብለሽ በዘነዘና ጭንቅላቷን ያቺኛዋ ደግሞ እንዲህ መቀወር ነው ብላ በሚስማር መሐላና ኧረ በስመ አብ ቤታየው ደግሞ ያምሻል እንዴ አንቺ መገዳደል ነው እንዴ እሱ መደባደብ ነው እንጂ አልኩሽ በሚስማር ነው የጨዋታው ድምቀት ብላ በድንጋይ ስንጥቅ በቃ ዝም ብላ ቤታየው በአፍ ማውራትና መገናኘት ቀላል መሰለሽ እንዴ ያምሻል እንዴ አንቺ በዘነዘና በማርግ ታዲያ ተስማሙ በሰው ሀገር ተዋደዱ ለባል አብራችሁ ተገናኙ ሲከፋችሁ አብራችሁ ተጫወቱ ቢባል አልሰማሉ ድብድብ ላይ ገቡ ተመከሩ አስታረቀን ተጣሉ እንዴት ምን እናት አሁን እንትና ቤት ስንቴ ነው የተታረቁት እኮ ለምን በደንብ አንድ የተደባድሮ ከወጣላቸው አንዱ አሸናፊ ተሸናፊ ከሆነ አርፈው እንዲኖሩ እናቀጣጥራቸው ምንም ነገር እንዳይዙ ተፈትሸው ይደባደቡ በጣም የሚጎዳ ካለ አገላጋይ አራት ሰው ይቀመጥ ይገላግሏቸው በቃ አንቺ ነሽ አሸናፊው እንዳደርሽባት ተብሎ ተማምነው እንዲለያዩ እኮ እና ሮሚ መቼ ይሆን ቀጠሮ አይዶን ነው ያላገኘኋቸውም ሁለቱንም ጠይቃቸዋለሁ አንዴ ይዋቀጡና ይውጣላቸው ሮሚ እንደ ሐሳብ እነዚህ ደግሞ ይለያሉ ሳይሰክሩ በቀን ለመደባደብ ከሞከሩ የእውነት ድብድብ ነው ኤክስኪዩዝ የለውም ሰክራለሁ አይሉ ይደባደቡ ጋይስ እነ ዴዚ ምን እንደሆኑ አላውቅም ግን አሞራው ግን ቪዲዮ ዩቲዩብ ላይ ለቋል ማ አሞራው ወተነው ከኛ ጋር እረፉ ሮሚ ልክስ ላርገው እራጁ የምትባይ ልጅ ጨዋታ አውቂ አትሳላ አንቺ ልጅ ምን አይነት ጣጣል ታመጭ አንተ ቅድም አላልከኝም እስቲ ወላሂ አላልከኝም ጭራሽ ማናት ረጁ መጣሽ እኔ ጋር እስኪ ወላሂ ኖርማል እኮ ነው ቆይ እስቲ አቃታለሁ ኖርማል ነው እኔ ብልሽ የኔ ወላሂ በእኔ ውዴ ብዬሻለሁ እኔ ፎሌም አይደለችም አላቃትም ማርያም ብላል እኔ ውዴ ብዬሻለሁ አዎ በእውነት ብላል እንዴ አላለ በይ መልሽልኝ እናቴ መልሽልኝ ካልኩሽ መልሽልኝ ባለፈው ውዴ ብለህ ራሱ መልሽልኝ በስተት ነው ሰው ሁሉ አዎ ብሏል እያለ እግዚአብሔርን ብለሃል አንዛይመር እኔ መርሳትሽ እምብዬው አልመልስልም እምብዬው በስተት ነው ውዴ ለካ ይሄን ቆጣጣ ያመጣል ራሴ ጋር አስቀምጠዋለሁ እምብዬው አልመልስም ናና በግድ አስመልሰኝ ከፈለክ እዚህ ድረስ መጣክ ግን እኮ በሜክሲኮ በሆነ እመጣለሁ አለ የት ነው የሚመጣው እዛ አሉኝ እኮ አሜሪካ እናቴና ወንድምና እህት አለኝ አስተዋውቀኝ ኧረ እዛ እንጂ ቤታየው ብላ አይደለም ሰላም ልበላቸው ቴክሳስ ናቸው አሜሪካ በምን አስተዋውቅሻለሁኝ አሜሪካ በሜክሲኮ ዘለ ትገባለህ ብሎ አሁን ደግሞ ታጠራ አለ ታጠረ እኮ ቆየ አንተ ውዴ አትበላት ብሏል እያሉ ነው እረፍ ኧረ እኔ በስተት ነው ካልኩኝ ምን ይመርሳሽ ሮሚ ያየሽው ሮሚ አውቆ ነው እሱ የሚፈታተነኝ እንዲህ ይላል ቅብር ይልም አሁን አባባሉ ደረቱን አስተያየቱ አይተሽዋል ሮሚ ተከታተይልኝ እኔ እኮ እየቀለድኩ አይደለም እኮ ይው አጠጣጡ ሮሚ አስየ እዛ ተነበረው ነበር ታረንዳስ ሞት ወይ ምን አንተ ግን እንደዚህ አይኖችን እያየ ማጣ እሺ ምንም ነገር የለህንም አይደለ ምንም ነገር ከሌለ ለምሮ አይኖችን እያየ ማጣወራይ ሀቢብ እያየኸኝ አውራ እኔ እኮ እዚህ ጋር ነው ያለሁት እያየኸኝ አውራ እንዴ ይኸው ያየሁሽ እኮ ነው ደስ ይላል ስንታይ በቃ ብዙ አትይኝ አልቃለሁ ግን በአላህ ይወልሽ ወላሂ ብለሻል ቃል ገብተሻል በኋላ ሰዓት ቢዘንብብኝ ይሄ ልጅ አላቆም እንዳትይ ልስፈንልክ ቃል ግቢልኝ ግን ከሁሌ ከጎን ነኝ በይ በኋላ የሆነ ነገር ቢመጣብኝ ይሄ ልጅ አላቆም እንዳትይ እንደ ብሪጅስቶን
ሁሌ ከጎን ነኝ። ቃል እገባለሁ። አላህ ከጎንሽ ይቆም። እሺ አመሰግናለሁ። ዘፈን ልስፈልልህ? እሺ ደስ ይለኛል። ይወዱሃል ያዩ ሴቶች ሁሉ ሲከተሉ ከሩቅ እየዋሉ እንስፈራው እንጃ ልቤ ሰጋ ከቆላ እስከ ደጋ በውበት ስንቱን የማረክ የኔ ጀግና ሁሉን የታጠቅ ያገናኘን ሰውን ውሃ እኔ እንዴት ልሁን ልቤ ፈራ ያየ ሁሉ ሲመኝህ ከስንቱ ሰው ላስጥልህ። ደስ ይላል። አዎ አመሰግናለሁ። ናይስ ነው። እንደዚህ ይሆናል። አመሰግናለሁ። አንተ ሳት ድምጽ የለህም አትችልበትም? እኔ አልችልም። እኔ መንፈሳዊ ሰው ነኝ። ቁርአን ነው ምናምን መቃረብ። አሳሳትኩ። ይቅርታ። እሺ እቺ ልጅ ምን ሆነ ያመጣብኝ አላህዬ። አረ ለጥሩ አድርገው ወላሂ ማለት ነው። ቤታ በኋላ ነገርሻለሁ። እሺ ስማኝ። እኔ ምን ማለት እሺ ስማ፣ በጣም ከምትወደው ምግብ ምንድን ነው? እኔ በጣም የምወደው ማይ ፌቨሪት የሀበሻ ምግብ በጣም የምትወደው የምጠላው ነገር ምንድን ነው? ሁሉንም ነው የምትወደው? ሁሉንም እወዳለሁ፣ ግን በጣም እንትን ይመቸኛል። ስጋ ነክ ነገር ነው። ሌላ ምን አለ? ጥብስ ምናምን ትወዳለህ? ለምሳሌ እንትን ቁርጥ፣ ከምንም በላይ ቁርጥ። አይ አንተ ደግሞ እኔ እኮ ሙያዬን ላሳይክ መስራት የምችለው ምግብ የሚሰራ ነገር ነው። ቁርጥ መስራት የምትችው ነገር ደግሞ እንትን ጥብስ። ዋው እሺ፣ ጥብስ የምትወድ ከሆነ ዱባይ መጥቼ እሰራልሃለሁ። አንተ ደግሞ ገንፎ። እኔ በጣም ጥብስ እወዳለሁ። ደግሞ ገንፎ የምትይኝ እኔ ማን ነው ገንፎ ያገነፋል ያሉሽ? ሀቢብ ኦኬ እሺ፣ እሱ ልናገር ንገሪኝ። ገንፎ እኔ ገንፎ ጋር አገነፋለሁ። ኦኬ እሺ፣ ልንገርካ አንድ ቀን ማለት ነው እዚህ ላይ እንትን ላይ ፎዩ ፔጅ ላይ መጥቶልኝ ነው ማለት ነው። ከዛ ሳይ ምን አየው ማነው ፋሲካ በትልቅ ሳህን እንደዚህ ይዛ እንደዚህ ታቅፋው ገንፎውን። ከዛ በኋላ ሀቢብ የሰራልኝ ገንፎ ሀቢብ ነው የሰራልኝ ይሄን ገንፎ ብላ እግዚአብሔር። ከዛ አንተ እያጎረስካት አየሁኝ። በእኔ ተሳቦ ነው ወላሂ አይደለም ገንፎ ኦኬ ሊሆን ይችላል። እያጎረስኩኝ ጭራሽ እኔ በእውነት ገንፎ እኮ ነው የምትለኝ ሮሚ። ብዙኛ ደግሞ ቦርጬ ነው። ታዲያ ምን ችግር አለ ማጉረስ? ኖ ለፋሲካ ሰርተህላት አጉርሰሃታል። እኔ ገንፎ አልሰራሁለትኝም ለፋሲካ። ብዙ አይነት ምግብ ሰርቼላታለሁ፣ ገንፎ ግን አልሰራሁላትም። እሺ መስራት የምትችለው ምሳሌ ብታጎርሳት ምንም ሆነ ባሌ ገንፎ ምን አለበት እዛው ገንፎሽን ይዘሽ በተቀመጥሽ። እንደው ስልክሽ ቻርጅ ቢያልቅበት ምን ነው ሮሚዬ? ደህና ነገር እያወራን ነበር በመሀላችን እንትን አልሽብን። እኔ ያላችሁ ነበር በእውነት እያጎረስካን ነበር። እሺ ስማ ምንድነው ይሄው ገንፎ እየሰርታ ሮሚም ገንፎ በቂቤ ነው በዚህ የተባረከውን በስማ እኔ ከዚህ የተባረከ ይሆንልሽ ሮሚዬ። የሮሚና የው ገንፎ ቁርጥርጥ ያለ ነው። የኔ ገንፎ ግን ቢሆን እንደዚህ በቃ ልብ ነው የሚሆነው። የገብስ ነው እዚህ የፉርኖ ዱቄት ገንፎ አይደለም ያገነፋው። እሺ ሀቢቢ ማሻአላ በሉ ሮሚዬ የተባረከውን በሉ። እየበላሽ አይወራም ሮማን፣ እየበላሽ አይወራም። እኔ እና እሱ ምን አገባሽ? እንደፈለኩ አወራለሁ። እኔ እና እሱ እናወራ። እስከዛ እየበላሽ አይወራም እንዴ? ኧረ ልጁ ወይ ልጠቀልለው ነው። አልተቀልልኩትም። ኖርማል ቆይ ሀቢብ አጨናንቅ ያለው ቁም ነገር ኖርማል ወሬ ነው። ምን አረ እንዴ መጨረሻ ነው ወላሂ ኖርማል ነው እንዴ? ጭዌ አይደል እንዴ? ጭዌ ነው ግን አይደለ? ይሄ ቁም ነገር ለማውራው የምን ጭዌ ነው? በየተጫወቱ አረ በደው ሰዓት ጨራሽ ሰዓት መብትሽ ነው። ሂውማን ራይትስ እኮ አይ የተጫወትክብኝ ከሆነ ንገረኝ። ላይክ እያሾፍክብኝ ከሆነ ጥብስ ነው የምወደው። ምን እያልክ እየቀለድክብኝ ከሆነ ወላሂ ማይ ፌቨሪት ጥብስ በቃ ከእንትን ቁርጥ ወይ ደግሞ ጥብስ
ግን ያው እኔ ሼፍ ስለሆንኩኝ ፊልዴ ምግብ አብሳይ እሺ አንተ ምንድነው በጣም እሺ አንተ መስራት የምትችለው ምግብ ምንድነው? እኔ ማልችለው ነገር የለም። ለምሳሌ ጠይቂኝ። ለምሳሌ ማልችለው ነገር ስለሌለ ምን ለኔ ጥብስ ትሰራለህ? እሰራልሻለሁ። ያንተን ጥብስ ዱባይ መጥቼ አንቺ ልጅ ግን አሪፍ ባል ነው። ፋሲካ የደረሳት ሼፍ ነው። ሬሳት ነው የሚገንዝ አድርስና አንድ ቀን ግጥም ብትይ ሰው ሳይጠራ ራሱ የሚገንዝሽ አይገኝም። እንዳይነባል እኮ ለኔ ጥብስን ያብላኝ፣ ለግነዛው ሌላ ሰው ይገንዝ። እሱን ለኔ ያበላኛል። ብቻ አንቺ ለመገናኘት ያብቃን እንጂ ሙያዬን ታያለሽ። ፋሲካ ራሱ በጣም ነው የምትወደው። በእውነት ዱባይ መምጣት አላማ አለኝ። ዱባይ ስመጣ ጥብስ እንበላለሁ፣ ታዝናናኛለህ ምናምን። ቁርስ ደግሞ እኔ ገንፎ እሰራላለሁ። ሰባት ሰው እኛ ልባችን ሌላው ምን አገባን? ዋናው ልባችን ይታመን። አንተ ሙሽዬ ዳይት አድርግ፣ ዝም ብላ አታምላት። ለራሷ ወፍራለች። ትንሽ እኛም እኮ የተንቀሳቀስ አራት ሰው ነው ኮሮሚዬ እንደምትሰቃየው እየራበኝ ላለመወፈር ብዬ። ኧረ እኔ እንደምታይ ትናንት ሙላ ዛሬ ገንፎ ሶስት ሰው እንዳያመልጣችሁ። ለምንም ማማዘነቡን አላክልም። የጣፈጠኝን በልቼ ግን ለማጥሪ ነው አሮሚዬ እንደዛ ምታተ እኔ አሁን ስቆም አያስታውቅም። ማርያምን ስቀመጥ ይውት ሆዴ ልጅ ነው የሚመስለው። ቦርጭ እንደዚህ ስቆም ግን አያስታውቅም። እግዚአብሔር ይመስገን። እኔም የምፈልገውን በልቼ ጠፍነቅ አድርጌ በልቼ ወክ አደርጋለሁ። ስፖርት ሰርቻለሁ። አሁን ስፖርት